አቢሲኒያ ባንክ በኢትዮጵያ የሰነደ መዋለ ንዋዮች ዋናው የገበያ መድረክ በይፋ መመዝገቡን የኢትዮጵያ ሰነደ መዋለ ንዋዮች ገበያ አስታውቋል። የአቢሲኒያ ባንክ ወደ ገበያው መቀላቀል የግሉ ዘርፍ ተቋማት በሰነደ መዋለ ንዋይ ገበያ ውስጥ የሚያደርጉትን ተሳትፎ የሚያሳድግና ገበያውን የበለጠ የሚያጠናክር መሆኑ በምዝገባው መርሃ ግብር ላይ ተናግሯል። በመርሃ ግብሩ ላይ የተገኙት የብሔራዊ ባንክ ገዢው ኢዮብ ተካልኝ ባለፉት ጊዜያት በሀገሪቱ የካፒታል ገበያ ለመኖር በርካታ ጥቅሞችን ማሳጣቱን ጠቁመው የካፒታል ገበያ መጀመር በኢትዮጵያ ኢኮኖሚ ማሻሻያ ፖሊሲ ውስጥ ከተተገበሩ ለውጦች ዋነኛ መሆኑን ተናግረዋል። የካፒታል ገበያን ሲናቋቁም እንደ መንግስት አንዱ ትልቁ ዓላማ ካፒታልን ዲሞክራታይዝ ማድረግ ነው። ይሄ ወሳኝ የሆነ የፖሊሲ እርምጃ ነው። ባለፉት ዓመታት እንደምታውቁት የኢትዮጵያን ኢኮኖሚ ስር ነቀል የሚባል መልኩ የሚቀይሩ በርካታ ስራዎች ሲሰሩ ነው። አንዱ ሪሊ ለልብ ቅርብ የሆነው በካፒታል ገበያ ላይ ሰራው ስራ ነው። የካፒታል ገበያው ለኢኮኖሚ እድገት፣ ለኢንቨስትመንት መስፋፋትና የረጅም ጊዜ ካፒታል ማሰባሰብን በመደገፍ ለባለ አክሲዮኖች እንዲሁም ለአጠቃላይ ኢኮኖሚው ከፍተኛ አስተዋጽኦ እንዳለው የብሔራዊ ባንክ ገዢው ገልጸዋል። በቀጣይም ዘርፉን የበለጠ ምቹና ቀላል ለማድረግ ይሰራል ያሉት ገዢው የቀሩ የፋይናንስና ሌሎች ተቋማትን በገበያው በይፋ እንዲመዘገቡ ጥሪ አቅርበዋል። ሬጉላቶሪ ፍሬምወርኩ ላይ ማየት ያለብን ነገሮች ካሉ እናያለን። ነገሮችን የተሻለ ፈጠን አድርጎ ለመሄድ ለማገዝ ጥረት ይደረጋል። ስቴክሆልደርስ በተለይ አማካሪዎች አካባቢ ያለውን እጥረት ካፓሲቲ ቢልድ በማድረግ እንፈታለን። ትልቅ ሮድማፕ አዘጋጅተናል፣ ፍኖተ ካርታ። ይህን ፍኖተ ካርታ ማሳካት የምንችለው ሁሉም ባለድርሻ አካላት በጋራ ሲሰሩ ነው። ስለዚህ ዛሬ የአቢሲኒያን ስኬት እያደነቅን እንኳን አደረሳችሁ እያል ለተቀሩት ባንኮች፣ ለተቀሩት ኢንሹራንስ አመራሮች እና ለአጠቃላይ ለግሉ ሴክተር በጣም ካደራ ጭምር ጠበቅ ያለ ጥሪ ማድረግ ፈልጋለሁ። አሁን ላይ በሰነደ መዋለ ንዋዮች ዋናው የገበያ መድረክ በይፋ የተመዘገቡ ተቋማት ቁጥር 6 የደረሰ ሲሆን በ2019 በጀት ዓመት 12 አዳዲስ ኩባንያዎች በሰነደ መዋለ ንዋይ ገበያ በይፋ ይመዘገባሉ ተብሎ እንደሚጠበቅ የኢትዮጵያ ሰነደ መዋለ ንዋዮች ገበያ መረጃ ያመለክታል። አፍሪካ በተለዋዋጭ የዓለም የጂኦፖለቲካ ሁኔታ ውስጥ ንቁና ስልታዊ ተሳታፊ መሆን እንዳለባት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገልጸዋል። ሚኒስትሩ ይህንን ያሉት በአዲስ አበባ በትላንትናው ዕለት መካሄድ በጀመረው 49ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ላይ ባደረጉት ንግግር ነው። ሚኒስትሩ የሀያላን ሀገራት ውድድርና የቴክኖሎጂ ሽግግር፣ የአየር ንብረት ጫናና በሀብት ላይ ያለው ፉክክር በዓለም አቀፍ ደረጃ አዲስ ስርዓት እየፈጠሩ መሆናቸውን ገልጸዋል። በዚህም አህጉሪቱ ለዓለም አቀፍ ፈተናዎች አፍሪካዊ መፍትሄዎችን በመስጠት ረገድ ያላትን አቅም መጠቀም እንዳለባት አሳስበዋል። በተጨማሪም በአውሮፓውያኑ በ2026 በዓለም ላይ ካሉ 10 ፈጣን እድገት ከሚያስመዘግቡ ኢኮኖሚዎች መካከል 8ቱ በአፍሪካ የሚገኙ መሆናቸውን ጠቅሰው የአፍሪካ ህብረት የአህጉሪቱን ጥቅም የሚያስከብር ጠንካራ ድምጽ ሆኖ እንዲወጣ ዘላቂ የፋይናንስ ምንጭ ሊኖረው እንደሚገባ ጠቁመዋል። ትላንት መካሄድ የጀመረውና በውጭ ጉዳይ ሚኒስትሮች ደረጃ የሚካሄደው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ በዛሬው ዕለትም የሚቀጥል ይሆናል። ኢትዮጵያና አሜሪካ የኢኮኖሚ ትብብራቸውን በሚያሳድጉበት አዳዲስ የኢንቨስትመንት መስኮች ላይ መምከራቸውን የገንዘብ ሚኒስቴር ገልጿል። የገንዘብ ሚኒስቴር ይህንን የገለጸው ሚኒስትሩ አህመድ ሺዴ ከአሜሪካ የንግድ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ማርክ ሚሼል ጋር መወያየታቸውን ባስታወቁበት መግለጫ ላይ ነው። በውይይቱ በኢትዮጵያ የኢኮኖሚ ማሻሻያ እንዲሁም የሀገራቱን የኢኮኖሚ ትብብር የሚያሳድጉ አዳዲስ የኢንቨስትመንት መስኮችን ማስፋት በሚቻልባቸው ጉዳዮች ዙሪያ መምከራቸው ተገልጿል። የገንዘብ ሚኒስትሩ አህመድ ሺዴ ኢትዮጵያ ተግባራዊ ያደረገ የማክሮ ኢኮኖሚና መዋቅራዊ ማሻሻያ ለግሉ ዘርፍና ለውጭ ቀጥተኛ ኢንቨስትመንት ምቹ ሁኔታ መፍጠሩን ተናግረዋል። እንዲሁም መንግስት በዘርፉ ተወዳዳሪነትን ለማጠናከር የንግድ እንቅስቃሴዎችን ለማሻሻልና ለውጭ አልሚዎች አማራጮችን ለማስፋት ቁርጠኛ መሆኑን ጠቁመዋል። የአሜሪካ የንግድ ሚኒስትር ማርክ ሚሼል በበኩላቸው የሁለቱን ሀገራት የንግድና የኢንቨስትመንት ትስስር ማጠናከር እንደሚገባ ጠቅሰው የአሜሪካ ኩባንያዎች በኢትዮጵያ ያላቸውን ተሳትፎ እንዲያሳድጉ ተቋማቸው አስፈላጊውን ድጋፍ እንደሚያደርግ ገልጸዋል።
የነዳጅ አቅርቦትና ስርጭት ዘርፉ ለብልሹ አሰራር የተጋለጠ በመሆኑ በዲጂታል የአሰራር ስርዓት ሊታገዝ እንደሚገባ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገልጸዋል። ሚኒስትሩ ይህን ያሉት የነዳጅና ኢነርጂ ባለስልጣን የነዳጅ ግብይቱን መቆጣጠር የሚያስችሉ የመሰረተ ልማት ስራዎችን ባስመረቀበት ወቅት ነው። አሁን ላይ 300 በላይ ዝርዝርና 47 ጥቅል አገልግሎቶች በዲጂታል ስርዓት ውስጥ ተካተዋል ያሉት ሚኒስትሩ በቀጣይ ስርዓቶቹ በኤግዚቢሽን ለህዝቡ ይፋ ይሆናሉም ብለዋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ደስታ መኳንንት በበኩላቸው ባለስልጣኑ የተለያዩ ህጎችን በመተግበር የነዳጅ ግብይት ስርዓቱ ላይ ቁጥጥር በማድረግ ህገወጥነትን ለመቆጣጠር መቻሉን ገልጸዋል። እንዲሁም የጂፒኤስ ትራኪንግ ሲስተም ተግባራዊ ከተደረጉ የቁጥጥር ስራዎች ውስጥ አንዱ መሆኑን ገልጸው 29 የነዳጅ እንዲሁም 36 የኢነርጂ ዘርፍ አገልግሎቶች በኦንላይን እየተሰጡ እንደሚገኝ ተናግረዋል። ተመልካቾቻችን የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። የኢትዮጵያ ልማት ባንክ በግጭት አደጋ በተጎዱ አካባቢዎች ለሚገኙ የጥቃቅንና አነስተኛና መካከለኛ ኢንተርፕራይዞች 31 ሚሊዮን ዩሮ ብድር ሊሰጥ መሆኑን አስታውቋል። ብድሩ በአፋር፣ በአማራና በትግራይ ክልሎች ለሚገኙ የማኒፋክቸሪንግ አገልግሎት፣ ንግድ ስራ፣ ኮንስትራክሽንና የግብርና ማቀነባበሪያ ኢንተርፕራይዞች የሚቀርብ መሆኑም ተገልጿል። የባንኩ የጥቃቅን አነስተኛና መካከለኛ ኢንተርፕራይዞችና የግሪን ኢኮኖሚ ፕሮጀክቶች ዳይሬክተር ተፈራ በፈቃዱ ብድሩ በተመጣጣኝ የወለድ መጠን ስርዓት እንደሚቀርብ ተናግረዋል። ለኢንተርፕራይዞቹ የሚቀርበው ብድር በአነስተኛ የወለድ መጠን በተመረጡ 4 ባንኮችና አንድ የማይክሮ ፋይናንስ በኩል እንደሚቀርብም አመልክተዋል። የብድር አቅርቦቱ በሴቶችና በወጣቶች ለተቋቋሙ ኢንተርፕራይዞች ቅድሚያ እንደሚሰጥ የተገለጸ ሲሆን የአውሮፓ ህብረትና የጀርመን ልማት ባንክ ብድሩን ማቅረባቸው ነው የተገለጸው። በኢትዮጵያ የእንግሊዝኛ ቋንቋ ትምህርትን ለማሻሻል እየተሰራ መሆኑን የትምህርት ሚኒስቴር አስታውቋል። ሚኒስቴሩ ከብሪቲሽ ካውንስል ጋር በመተባበር የእንግሊዝኛ ቋንቋ ትምህርትን ለማጠናከርና ጥራቱን ለማሻሻል የተዘጋጀውን የእንግሊዝኛ ቋንቋ ማሻሻያ ፕሮጀክት ወደ ተግባር ለማስገባት እየሰራ መሆኑን ገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የእንግሊዝኛ ቋንቋ ትምህርት ጥራትን ለማሻሻልና የመምህራንን የሙያዊ ብቃት ለማጎልበት የተሰራ መሆኑን ተናግረዋል። እንዲሁም ተማሪዎች በመንግስትም ሆነ በግል ትምህርት ቤቶች በእኩል እድል የቋንቋውን ክህሎት እንዲያገኙ ማድረግ ቀዳሚ ትኩረት የሚሻ ጉዳይ መሆኑን ጠቁመዋል። በተጨማሪም የእንግሊዝኛ ቋንቋ መምህራንን አቅም የመገንባት፣ የማስተማር ብቃታቸውን የማጎልበትና ውጤታማነታቸውን የማረጋገጥ ስራዎች ማከናወን እንደሚገባም ተናግረዋል። በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች በበኩላቸው ተማሪዎች ከአንደኛ ደረጃ ወደ ሁለተኛ ደረጃ በሚሸጋገሩበት ወቅት የትምህርት ቋንቋ መቀየሩ የሚፈጥረውን ጫና ለመቀነስ የቋንቋ ክህሎትን የማጠናከር ስራ ሊከናወን እንደሚገባ አስገንዝበዋል። ከዚህ ቀደም የትምህርት ሚኒስቴር፣ ብሪቲሽ ካውንስልና በውጭ ሀገር የጋራ ሀብት ልማት ቢሮ መካከል የእንግሊዝኛ ቋንቋ ትምህርትን ለማጠናከርና ለማሻሻል የሚያስችል የሶስትዮሽ የ5 ሚሊዮን ፓውንድ የፕሮጀክት ስምምነት መፈራረማቸው ይታወሳል።